ሰላም ቤተሰቦቼ እንዴት ዋላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተስ እንዴት ናችሁ? ከኔ ጋር ክብሩ ይስፋ እጅግ በጣም ደህና ነኝ። እንግዲህ ጨረቃዎቻችን ደግሞ እንደምታዩቸው እንደዚህ ምር ድምቅ ሽብርቅ ቁልት ልት ብለው መጥተዋል። ሁሌም እንደዚህ እምር ድምቅ ቁልት ልት በሉልኝ እኔ ቁሌታሞች ማለት ነው። የምሬን ነው ምላችሁ። ትናንት ጧት በሰራሁት ቪዲዮ አላቅም ያው ቅምጥሌ እንደምታመሰግነው ደግሞ የምስጋና ፕሮግራም እንደምታዘጋጅ አውቄ ነበርና እኔ እኮ ልቤ ይነግረኛል። ልቤ ሰባተኛው ስሜት ያለች ማነችና የሆነ ነገር ይነግረኛልና ቡራ ደግሞ እግዚአብሔርን በስመ አብ እናንተ የገባኝና የተረዳሁት ነገር ቢኖር ማለት ነው ፍቅራቸው ነው ከካሜራ ጀርባ ማለት ነው። አይታችኋል? በቀደም ዕለት አይታችሁ ከሆነ ካሜራ ላይ እንደዛ ተጣድፎ አይላትም። ሩጦ መቶ እዚህ ጋር ወይን እንዴት ነው አማረብሽ ምናምን ብሎ ሳማት። ዛሬ ደግሞ ምን አደረገ? ከካሜራ ጀርባ እኛ ሳናየው አበባ ይዞላት ግብት ከውጭ ቆይቶ ሲመጣ ማለት ነው። ከዛስ ካሜራው ሳይ ድንግጥ አለ ማለት ነው። አያችሁ ግን ፍቅር ከካሜራ ጀርባ ጥፍጥ ሲል ደስ ይላል። እውነት ሲሆን ደስ ይላል። አንዳንድ ሰዎች ምንድን ነው ካሜራ ላይ እንደው ስሞ ትልሽ ድፍት ስል ካሜራው እስኪያልቅ ፍቅር ስሪ እንደው ስሞ ድፍት ስልልህ ካሜራው እስኪያልቅ ይሉና ካሜራው ካለቀ በኋላ በቦክስ እዛ ጋር ያደርሳታል። በቦክስ እዛ ታደርሷች በቴስታ በርግጫ በምን ልበላችሁ? አዎ እንደዛ ነው። ሌላ ቤት ማለት ነው። የኛ ፍቅሮችስ፣ የኔ ጨረቃዎች፣ የኔ ጠንበለሎችስ ከካሜራ ጀርባ ነው የሚባባሉት። ኧረ እናንተ ሳያድርስ እኛንስ ብታሳዩን። ብሩኬ ከካሜራ ፊት ለፊት እንኳ ችግር የለም። አበባውን አምጥተህ እኔ እንደዚህ ነው ላይፋችን ብለህ ብታሳየን ምን ትሆናለህ? ምንም እንዴ። ቅምጥሌም ደግሞ ከካሜራ ጀርባውን አንዳንዴ እንደው ዝም ብለሽ ምስኪን ሴት በቃ ታዛዥ ሴት ሆነሽ የምትመጫት አለቻል። እሷን የምናይ እንዴ እኛ እሱን ነገር ማየት እንፈልጋለንና እኔ ደስ ያለኝ ነገር ያው እንድታሳዩ እንደዛ ምናምን ብዬ ነበር ቅድምምና እንደዚህ ደስ በሚል ሁኔታ መጣችሁ ስላየዋችሁ የተመኘሁትን ነገር ስላየሁ እጅግ በጣም ደስ ብሎኛል። ሌላው ምንድን ነው ቅምጥሌ እንግዲህ ስለ ቤተክርስቲያንም እያወራች ነበር። ቤተክርስቲያን ቅርቤ ነው ወደ እግዚአብሔር የሚያቀርባችኋል ላለችና ጠዋትም እየተናገርኩኝ ነበረ። አሁን ቅምጥልዬ ቡራዬ ምንድን ነው መሰላችሁ የምንፈልገው ደግሞ ዛሬ አሁን እንደዚህ አይነት ላይፎችን አሳይታችሁናል። ደስ የሚሉ ፕሮግራም እንደዚህ ውጭ ላይ ማለት ነው። ደግሞ ምንድን ነው አሁን ቡናይቱንም ስታፈሉ እንግዲህ አይተናል። ቡናው ሲዘጋጅ ካየን ይበቃል። ቤተሰብ ምንድን ነው የሚቀረው ሲቀዳ፣ ከዛ ደግሞ እፉት ሲሉ ነው። እሱን ደግሞ የሆነ ቀን ቤተክርስቲያን ደርሰው ሲመለሱ ምናየው ይሆናል ማለት ነው። ያው እንግዲህ ቡራ እዛኛው ቤት ለመኖር ይጠባል። እንዲሁም ያን ሰፈር መልቀቅ አለብን። እመብርሃንን ነው ምላችሁ። አትመይ ትሉኛላችሁ፣ ግን ለዚህ ልማልላችሁና እዛ ሰፈር ላይ ማለት ነው የሆነ በጣም ብዙ መሰሪ የሆኑ ሰዎች ነበሩና ያን ሰፈር በመልቀቃችሁ እጅግ በጣም ደስ ብሎኛል። ሰፈራችሁን በደንብ ያወቁና ከዛ ደግሞ ስትወጡ ስትገቡ የሆነ ነገር እያሉ የሚያስቸግሯችሁ ሰዎች እንዳሉ አውቃለሁ። እሱንም ስለለቀቃችሁ እጅግ በጣም ደስ ብሎኛል። ነገር ግን ማስተላለፍ ፈልገው መልእክት ወይ ደግሞ ልነግራችሁን ፈልገው ነገር ሰፈራችሁን ላገኛችሁ ሰው አታስተዋውቁ። ጥሩ አይደለም። የምሬን ነው። ዝም ብላችሁ የሆነ ሰው የት ነው ሰፈራችሁ ሲላችሁ አትናገሩ። ውሰዱኝ የሆነ ቦታ በቃ እንደዛ አታሳዩ። ሰፈራችሁ የት እንደሆነ እንኳን ቢያውቁ ግቢያችሁን ብቻ በቻላችሁት መጠን መጠንቀቅ። እስቲል ግቢያችሁን እንኳን ቢያውቁት የትኛው ዶርም እንደሆነ ዶርም እንኳን አለ ለካ እንትን ነው። ወይኔ ለካ ግቢ ነው እናንተ ረስቸው። ብቻ ግቢያችሁን ላለማሳወቅ ሞክሩ። በተረፋችሁ በብዙ ነገር ክሎዝ መሆን ቻሉ። የምሬን ነው ምላችሁና ያው ቡራ እንግዲህ ማድረግ ችሏል። እንደውም እምቢትኛለሽ ብዬ ነበር ብሏል። እና ከዛ ቅምጥሌ ደግሞ እንዴት እንብኝ ይላለሁ እኔ ለማስደሰት አይደል ደፋ ቀና ያልከው ብላ እንግዲህ መልስ ሰጠዋለች። እና በዚህ ልክ ነው የምትረዳው የኔ ቆንጆዬ፣ የኔ ትንሽዬ፣ የኔ በቃ የትንሽ ትልቅ እመቤቴን ትናንት ያው በጣም ደስ ስላላት ስለተደናገገጠችም ቴንኪው ስላላለችው ዛሬ እንግዲህ በሰፊው አባወራነቱን በደንብ አድርጋ የሆነ አባወራነቱ በደንብ እንዲሰማው አድርጋ እንግዲህ ውጭ ወጦ ሲመጣ ቤቱ እንዲህ በቃ አለ አይደለ። አንዳንዴ ቤት ትልቅ ሰላም ነው። በነገራችሁ ላይ ከውጭ ቆይቶ ሲመጣ አይታችሁታል። እርቦኛል ቶሎ ምግቡ ምናምን ሲል ወደ ምግቡ ቀረበለት። ከዚህ በኋላ ስትወጣ ስትገባ እንደዚህ ሳም ጉንጬንም ምንንም ሳም አድርገኝ ተብሏል። እሱም ደግሞ ይችልበታል። እውነት ለመናገር አይተሻል። እንግዲህ ከውጭ ሲመጣ አባይቱን ይዞ መጥታ አቤት እናቴ አቤት ግርማ ሞገሳችሁን ነው የደፋባችሁና በጣም ነው የምታምሩት። እኛም ደስ ስላለን እናንተም ደስ ብሏችኋል። ያው ትናንት በነበረው ቪዲዮ በጣም ሰዎች ስለተደሰቱ ያም ነገር አስደስቷቸዋልና አንዳንዴ የሆነ ነገር አድርጋችሁ ሰው ሲደሰት ስታዩ ደስ የሚል ነገር አለውና ብቻ ቅምጥሌ ያወራችው ነገር ሁሉ ትክክል ነው። ማለት ይህንን ቤት ማየው በፊልም እንዲሁም ደግሞ ያው በጓደኞቼ ቤት ምናምን ነበር እንጂ እኔ እንኳን አስቤ አላቅም። ግን የኔ ቤቱ ነው ተገኝቷል ብላለች። ስለ ሁሉም ነገር እግዚአብሔር ይመስገን። አንዳንዴ ሴትነትሽን የጠበቅሽ ሴት ስትሆኝና እንደዚህ ደግሞ ቁም ነገረኛ ኃላፊነቱን የሚወጣው ወንድ ጋር ስትሆኝ
በጣም በቃ እንዴት ልበልሽ እመቤቴ በጣም ደስ የሚል ነገር አለውና በተለይ ወንድ ልጅ ሆኖ ኃላፊነቱ ሲወጣ ምን ማድረግ እንዳለበት ምን ማድረግ እንደሌለበት ሲያቅ ደስ ይላል። ሶ እንግዲህ ብሩኬ አንደኛ ሰፈሩን መልቀቅ፣ ሁለተኛ ደግሞ ቤቱም እንደማይበቃን ገብቶኝ ነው ብሏል። ቅምጥሌ ደግሞ ያው እዛኛው ቤት ሊሄድ ያለው ለካ እኔ እንደዚህ ሰርፕራይዝ ለማድረግ ነው እንደዚህ መድከሙ በቃ አይኑ ስለታመመው ምናምን በደንብ አድርጋ ተናግራለች። እና የምሯን እኮ ነው። ግን ቤት እንደመቀየርኩ የሚያደክም ነገር የለም። እመቤቴን በጣም ነው የሚያደክመው ቤት መቀየር። በስመ አብ ወልድ ሌላ እንደው ምንም ትገባን ስራ መስራት ይሻላል እንጂ ቤት መቀየር ከምንም በላይ ነው የሚያደክመው። ያስጠላል፣ ይሰለቻል ሁላ እና እሱን ነገር አድርጎ በደንብ ነው ያስደሰሽ። እኔ ቆንጆ አይነውም ስለተሻለ ብሩኬ ደስ ብሎኛል። ዛሬ ደግሞ እኔ ሳቅኩት ማለት ነው። ከወጥ ላይ ደንግጣ ስታማትም እኔ ደግሞ በሳቅ ነው የወደኩት ማለት ነው። ምንድነው ከንፈር የምታየኝ አላረን ያላየሁም ትላለች እንዴ። አይተሻለ ማርያምን አይተሻለ አለ ማለት ነው። እንዴ ካላ ብታይስ እንዴ ትይ እንጂ የራሷ እኮ ነው። እና ብቻ ከዚህ በኋላ ያው ያንተ ኃላፊነት በደንብ አለብኝ ብላለች ቅምጥሌ። ቡራም ኃላፊነት በደንብ አለበት። እንዴት ነው አንዳንዴ እንደዚህ አይነት ነገሮች ታደርጉ ትልቅ ኃላፊነትን ነው የምትወስዱት። እና ቅምጥሌ ደግሞ እንግዲህ ሰፈሩን ቀስ በቀስ ትለምጂዋለሽ። ማይለመድ ነገር የለም ይለመዳል። ብቻ በቅርብሽ ቤተክርስቲያን ስላየም በጣም ደስ ብሎኛል። እንዲሁም ደግሞ የምትመኙ የምትፈልጊውን ቤትም ስለሆነ ብሩኬ በዚህ መልኩ ሰርፕራይዝ ያደረገች እጅግ በጣም ደስ ብሎኛል እውነት ለመናገር። እና ደግሞ አይታችኋል እጇን አላት ማለት ነው። ወይኔ ግን ከጣፈጠ ነው ምናምን አለ እንደሚጣፍጥ ያውቃል ታውቃላችሁ። ከዛ በጣም ነው የሚጣፍጠው ብሏል ምግቡ። ያው ያስታውቃል እኮ ካያያዟ። ሲጀመር ልጅቱ እንዲሁ ስታት ራሱ በጣም ሞያ ያላት ሴት ነች። እንዲሁ ዝም ብላ ታይታ ማለት ነው። እና የምሬን ነው የምላችሁ ጽዳቷ፣ ሞያዋ ባለፈ ራሱ ስትሰራ በደንብ አይተናታልና እንጀራ ደግሞ ሊጋግሩ ነው። ያው እንጀራ በነገራችሁ ላይ እንትን ነው ለምንድን ነው እስካሁን ማትችለው ምናምን ልትሉ ትችላላችሁ። ግን እናቶች አያስለምዱም እኮ ብዙ ጊዜ ማለት ልጄ ትቃጠላለች ምናምን ብለው ስለሚያስቡ ማርያምን ምንም በቃ ትልቅ እንደው ብታረጁ ራሱ ትንሽዬ ልጁ ናቸው ስለምታዩቸው እንትን እንደዚህ አይነት ነገር ላይ ኃላፊነት አይሰጡም ታውቃላችሁ። ግን ይለመዳል። እኔም ራሱ ቴና አስለመደች። ከእናቴ ቤት አልለመድኩም እንደዚህ አይነት ሙያ፣ ግን ከእቴ ቤት ነው በደንብ ብዙ ነገሮችን የለመድኩኝ ማለት ነው። ስለዚህ ቅምጥሌ ደግሞ ትለምጀዋለሽ ማለት እናት ቤት እኮ የሆነ ሊጥ ማብኳት፣ አብሾ መጣል ምናምን እንደዚህ አይነት ነገሮች እንችላለን። ግን ከመጀመሪያው ጀምሮ ሊጡን አብኩታችሁ ከዛ ለስንት ቀን እንደሚቆይ ምናምን ሲንኳፈፍ ምናምን የሚባለውን ነገር ግን በደንብ አድርገው ስለማያስተምሩን ምንም ማድረግ አይቻልም። ግን ብሩኬ እንግዲህ ችግር የለም ትለምጃለሽ ብሎ እንግዲህ ፒስ ብሏታል። ሶ ደግሞ በቪዲዮ እንግዲህ ያው እንግዲህ ቪሎግ ይጀምራሉ በደንብ ብዬ አስባለሁ። ስለዚህ በቪዲዮ እናሳያችኋለን ብሏል ብሩኬ። እንጠብቃለን። በደንብ ነው የምንጠብቀው በደንብ ማለት ነው። ስለዚህ ሁላችሁም ለማየት እንዲሁም ደግሞ ለማለማመድም ተዘጋጁ። የምሬን ነው። በመቀጠል ቅምጥሌ በዚህ መልኩ ብሩኬን ሰርፕራይዝ ማድረግ ስለቻልሽ ሰርፕራይዝ ስለሆነልሽ እጅግ በጣም ደስ ብሎኛል። አንዳንድ ሰርፕራይዞች እኮ ይበላሻሉ ታውቃላችሁ። ግን ብሩኬ ሰርፕራይዝም ሆኗል። ቅምጥሌም በዚህ መልኩ ሰርፕራይዝ ለማድረግ ራሱ እንዴት እንዳሰብሽ አልገባኝም። በጣም ጎበዝ ቁም ነገረኛ ሴት ነሽ። በቃ ለሚስትነት የምትሆኝ ጣፋጭ ሆነሽ ሴት ነሽ። እና ቡራም ደግሞ ያው ምንድነው ሴቶች ባሌ ቢሆን ብለው የሚያስቡት አይነት ወንድ ነህና ብቻ ሁለታችሁም ትለዩብኛላችሁ። ቤተሰብ ሁላችሁም በደንብ አበረታቷቸው። ከዚህ በኋላ ቁም ነገር ላይ ናቸው። በደንብ ጥርቅ ያለ ቁም ነገር ላይ ናቸው። ትዳር ተይዟል። ከዚህ በኋላ አዲስ ጎጆዎች ናቸው ምናምን ቪዲዮቸው በደንብ እያየን እያበረታታን እንደዚህ አይነት ነገር የሆነ አለ አይደል በዛም በዚህም እየተሯሯጠ ከሴት ሴት እየቀየረ ከወንድ ወንድ እየቀየረ የሚሮጥን ሰው ፑሽ ከማድረግ እንደነዚህ አይነቶችን ደግሞ ከአንዳንድ ተወስነው የቆዩን ወይ ደግሞ እየሰሩ ያሉትን ሰዎች ደግሞ በደንብ ማበረታታት አለብን ብዬ አስባለሁ። እንግዲህ ሙሽዬም ትገኛለች፣ ነጋሽዬም ይገኛሉ። ያው እውነት ለመናገር ቤተሰብን መጣችሁ ጠይቁኝ ወይ ደግሞ ከኛ ቤት ሰንብቱ ምናምን ማለት በጣም ከባድ ነው ከምላችሁ በላይ። ቤታቸው ለአንድ ቀን እናቶች ቤታቸውን ትተው ከወጡ ቤታቸው በአንድ ቀን ፍትፍት ብሎ የሚጠብቃቸው ይመስላችሁ። ቤቴ እንዴት አድርጌ ይላሉ። አባቶችም ደግሞ እንዴት አድርጌ ቀን ምናምን ነው የሚሉት። እና ሁሉም እናት አባቶች እንደዛ ናቸው። እግዚአብሔርን የሆነ በቃ ከስንቴ ነው በቃ ተለምነው ወይ ደግሞ ግዴታ ሆኖባቸው ይሄዳሉ። አንድ ቀን ነው ቢያድሩ አደሩ ቢባል በቃ ወይኔ እንዴት ብሎ ቤቱ ጥፍትፍት ነው እኮ የሚለው ልጆች እንዴት ብለው ወይኔ ምናምን ነው የሚሉትና ብቻ ለልጆቻቸው ከማሰብ ቀያቸውን ከመናፈቅ ምናምን ነው። ግን ያው የግድ እንግዲህ እየመጡ ያችኋል ብዬ አስባለሁ። ጓደኛም ዘመድም እየሄዳችሁ ጠይቋቸው። እየምር እንደዚህ ትልቅ ቤት ሲሆን በተለይ ሰው እንዲጠይቃችሁ ትፈልጋላችሁ። እውነት ለመናገር ጠባብ ቤትና ትንሽ ቤት ችግር የለውም። ግን እንደዚህ አይነት ቤት ደግሞ የግድ እንግዲህ እየሄዳችሁ በደንብ አድርጋችሁ ጠይቋቸው። ጠይቁልን። ሲጠይቋችሁ ደግሞ እንግዲህ ያው አሳዩን። በቪዲዮ ማየት አለብን። በደንብ አድርጋችሁም እንዴት እንደምትቀበሏቸው እንግዲህ አቀባበላችሁም ደግሞ ማየት አለብን።
ያው እንግዳ መቀበል ባህላችን ነው። እናንተ ደግሞ እንዴት አድርጋችሁ እንደምትቀበሉ እሱንም ማየት እንፈልጋለን። ያው በቃ ቭሎግ በደንብ ማየት እንፈልጋለን። ፍቅር ከእናንተ በደንብ እየተማርን ስለሆነ እና ደግሞ ማለት ነው በጣም የሳኩት ፓርት ልንገራችሁ። ቡና መጠጣት አስለምጄዋለሁ አለች ቅምጥሌ ማለት ነው። ከዛ ኧረ አንዳንዴ ነው መጠጣው አለ። ግን ሴቶች እኛ ቡና ጠጪ ከሆነ ባሎችን እንደምንም ማጠጣት አለብን። ምክንያቱም በቃ የግድ ነው። በየጊዜው ባይጠጡም አንዳንዴ እንደው ከመጀመሪያው እስከ መጨረሻው ባይጠጡላችሁም አንድ ስንሽ ጠጡ ደስ ይላል። እና ቡና ስጠጣ በጣም የዋህ እየሆንኩ ስለሆነ የዋህ መሆን አልፈልግም። እኔ እቃ ምንድን ነው ስንት ነው የገዛሽው ልክፈል አለኝ አለች ቅምጥሌ። ከዛ እንዴ ኧረ ችግር የለው ምናምን ስል ልጅቱን ጠይቀው በቃ ሄዶ ከፈላች። ከዛ ደግሞ ጫማ ይሄ ይሆንሻል ሲለኝ ያው አልኩት። ከዛ ደግሞ ለቦስ እንግዲህ ለቦስም ደግሞ እንግዲህ ምንድን ነው የሚባለው የእጅ ሰዓቱን ነው ብራዝሌቱን ሁላ ሰጡት። እንግዲህ በጣም የዋ እንዴት ነው በጣም ሆደ ቡቡ በቃ በጣም ምስኪን እየሆነ ነው ቡና ሲጠጣ። እንግዲህ ለምን እንደሆነ አላውቅም ይመስለኛል የሆነ ቡና መጠጣት ኃጢአት ነው ስለሚባል ወይኔ ጉዴ ኃጢአተኛው እንኩኝ እንዴ ምናምን እያለ እየተንቦጀቦጀ መሰለኝና ብቻ ስትለምደው ይተዋሃል ይመስለኛል። እና ደግሞ ማይለመድ ነገር የለም። ስለዚህ የዋ መሆን ስለማይፈልግ ነው ያልጠጣው። ይጠጣል እኮ ግን ማያበዛው ማለት ነው። ስለዚህ ትለምደዋል ወይ ደግሞ አጋጣሚ ሆኖ ነው ብዬ ነው የማስበው ማለት ነው እንጂ እንደዛ ያደርጋል እንዴ ቡና ጋይስ? አንዳንዴ መጠጦች ናቸው የሚያሰክሯችሁ። ከዛ ማታስቡትን ነገር የሚያሳስቧችሁ ምናምን። አንዳንድ ሰዎች መጠጥ ሲጠጡ በጣም የዋናቸው፣ አንዳንድ ሰዎች የሆነ የሁሉም ፓርቲ ይለያያል። በቡናም እንደዛ አለው እንዴ? ብቻ ለማንኛውም ጠንበለሎቼ በጣም ወዳችኋለሁ፣ በጣም አከብራችኋለሁ። በፍቅር አርጁልኝ። በዚህ መልኩ ፏፈሽ ብላችሁ እንዳያችኋችሁ እየተጎራረሱ ነበረ ምናምን በደንብ እያወሩልን ነበር። ብቻ እግዚአብሔር በፍቅር ያኑራችሁ። እንደዚህ ፏፈሽ ብለው ማየቴ በጣም ደስ ብሎኛል። እውነት ለመናገር አም ሶ ሃፒ። በስመ አብ ስንቱን አለፍ ነው፣ ስንቱን አየ ነው እናንተ፣ ስንቱን አያችሁት እናንተ። ስም ቤቴን ብቻ ግን ፈጣሪ የፈቀደው ሁሉ ይሆናልና ቤተሰቡ ወዳችኋለሁ። መልካም ጊዜ ሆንላችሁ። መልካም አዳር። የነገ ሰው ይበለን። አይ ላቭ ዩ ጋይስ ባይ